አሰላሙ አለይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ አትጩይም አይሽ ሼር ላይክ እያደረጋችሁ ለምታበረታቱን ከልብ እናመሰግናለን። እኔና ሰብሪ እንደምታውን ተነስተን እየተጣጠብን ነው ማለት ነው። ውሏችን ከእናንተ ጋር ይሆናል። ያው እናትና ልጅ እንደምታውስ እንግዲህ ጅራት ለጅራት ተከታትለን ነው ማለት ነው። ምንም ማድረግ አይቻልም። ወዶቼ እንደምታዩኝ ወደ ክሽና ገብቻለሁኝ። ለሰብሪና ለእኔም ሻይ ላፈላ ነው ለራሴ፣ ለሰብሪ ደግሞ እንደምታዩኝ ምግቧን ላበስልላት ነው ማለት ነው። ሰብሪን በነገራችን ላይ ክሽን እንትኑ ላይ ካቢኔቱ ከላይ እንትኑ ላይ ቁጭ አድርጊያታለሁኝ። ወድቃለሁ ስለምትል ስለምትፈራ አርፋ ትቀመጣለች። ታች ስትሆን ግን እቃ ካገኘች ውሃም ካገኘች እየደፋፋች ስታስቸግረኝ እዛ ቁጭ አድርጌያታለሁኝ። እንዳትወድቅብሽ፣ ኧረ ምንድን ነው እንዳትሉ፣ ያው መውደቋን ስለምታውቅ ወደ ታች አትመጣም ብዬ ነው። ለዛ ነው። እንዲሁም ደግሞ እኔ እዛው አጠገቧ ስለሆንኩ ነው እንጂ እንዳትሞክሩት ልላችሁ ነው። ማለት እሷ ገና ትንሽ ስለምትፈራ ለመውረድ ምናምን ትፈራዋለች። አሁን እንደዚህ ራቅ ያለውን ቅርበት ያለውን ግን ለመውረድ ትታገላለች። ይሄ ግን ርቀት ስላለው ትንሽ ለመውረድ ፍላጎት ስለማይኖራት ብዬ ነው። እንዳትሞክሩ ስለላችሁ ነው። እንደምታውኝ የሰብሪን ጥጃ የላታለሁኝ፣ የኔም ሻይን ጥጃ ያለውኝ ማለት ነው። በነገራችን ላይ ከልጃችሁ ጋር የምታሳልፉት በጣም ደስ የሚል ጊዜ ነው። ያው ልጅ ያላችሁ ታውቁታላችሁ። አንዳንድ ጊዜ ጉዳቱም እንዳለው ነው። በጎንም ደግሞ ደስታም ማለት የምናሳልፈው አንዳንድ ጊዜ ለራሳችን ውስጣችን ደስ የሚለን ነገር ነው ማለት ነው። ከልጅ ጋር ልጅ ኑሯችሁ የምታሳልፉት እና ያው እንደነገርኳችሁ ጉዳቱም እንዳለ ቢሆንም ነገር ግን ልጅ የሚያሳድግ ደግሞ ተበሳቅሎ ተጎድቶ ነው። ለማን ተብሎ ራሳቸውን ጠብቁ ይባላል። ነገር ግን ግዴታ ኑሮ ልጅ ሲኖራችሁ ለልጄ ብላችሁ የምትኖሩት ነገር አለና ልጅ ስለምናስቀድም ወይም ደግሞ ስለምታስቀድሙ ትንሽ ያ ነገር ይጎዳል እንጂ ልጅን ማሳደግ ሌላው ነገር አልሐምዱሊላህ ደስ ይላል ማለት ነው። በተለይ ብቻኛ እንደመሆን ደግሞ አልሐምዱሊላህ ማለት ነው። እንደምታውን ሰብሪ ያስቀምጫት መጣውኝ ተከትላ መጣች ማለት ነው። ወደ ውጭ ነው የምትሄደው። አደረስኳት ተመልሳ መጣች ማለት ነው። ለዚህ ነው እኔ ወይ ኩርሲ ላድርጌ ማስራት ወይም ደግሞ አጠገቤ ቁጭ ማረጋት ማለት ነው። አለዛ ውሃ የሚሆን ወደ ውጭም ወጥታ ደግሞ እንደ ነገርኳቸው የኔ የውሃ ልኩ በጣም ርቀት ስላለው እወርዳለሁኝ ብላ በዛ ትንከባለላለች። የቤቱ እንኳን ምንጣፍ ያለበትም ይሻላል፣ ለውጭ ላይ ግን አይምራትም ማለት ነው። በጣም ከባድ ነውና እንደምታውን ቁርሳችን እናቀረብን ለሰብሪ በግድ ነው እንግዲህ በጦርነት ነው እምቢ አለችኝ። አዞርኳት በዚህ በኩል እንዲመቸኝ ብዬ በቀኝ በኩል ትበላልኝ ያለች ብዬ ብላት እምቢ አለች። ትኩስ ነገር ለመያዝ የኔን ሻይ ምናምን ለመያዝ ነው እምቢ አለች። ለራሴ ሻይን ቀዳሁኝ እላችኋለሁኝ። ቂጣ ነው ያቀረብኩትኝ። ስልኬን ያስኩኝ እንደምታዩት ስልክ እንትን እያላችሁ ስትበሉ ይበላችኋል። አለዛ ዝም ብላችሁ ከሆነ ምግቡም አይበላችሁም ማለት ነው። በመሀልም ሰብሪናን እያበላውኝ ነበረ እምቢ እያለችኝ ነው እንደምታዩት። ብቻ አልሐምዱሊላህ ደስ ይላል። ካሜራ እየያዘችብኝ እምቢ ብላኝ ሸሽጌ ነው ያኖርኩበት። ምክንያቱም ስታይ የሩጣ ነው በቃ ለያዝ ነው የምትለኝና እየደበቅኩ ነው የማያረግባት ማለት ነው። የስልክ ሰልፈስቲኩን በቃ ይዛ እንትን ስለምትለው አሁን እሱን ካገኘች በእጄ ይዤ ልጫወትበት ስለሆነ ያንን ስትል ካሜራ ታሰራኝም ማለት ነው። እና ውዶች ውሏችን በዚህ መልኩ ነው የምናሳልፈው። እንደ ያው ለቀኩት አይታችሁ ከሆነ ትላንትና ያ ቪዲዮ የተሰራው ትላንትና ነበረ። በኔትወርክ ምክንያት ግን ቶሎ አልሄደልኝም። ዛሬ ነው ገብቶ እንትን ብሎ አፕሎድ አድርጎት ያገኘሁት ማለት ነው። ኔትወርክ በጣም እየተጨናነቀ ነው፣ በዛ ምክንያት ነው። እና ፍራሹን አንስቼ ቤቴን እንዳያችሁት ቪዲዮም ሰርቻለሁ። በዚህ መልኩ ነው ያደረኩት። እኔ በነገራችን ላይ እንደዚህ ነው የሚያምረኝ የሚመቸኝም ማለት ነው። በጣም ደስ የሚለው እንደዚህ ነው። አንዳንድ ጊዜ ያምራል ማለት ነው ውዶችዬ። እና ኢንሻአላህ አብራችሁን ቆዩ ነው የምለው። ሰብሪ ሂዳብኝ ነው ላመጣት እርኩኝ ትበላለች ብዬ ሞክራት እምቢ አለች። አሁንም እምቢ ብላ ሄደች እንደምታዩት። እኔም ቁርሴን መብላት ያስኩኝ ማለት ነው። በነገራችን ላይ ስልኬን የምነካካው ፖፖ ላይ ገብቼ ነበርና ማየት ምንድን ነው የምትበይ? ታይ ሰብሪ ካካማ እና ፖፖ ገብቼ ነበረን። ያው እየበሉበት ነው። በነገራችን ላይ ይከፍላል፣ ብትሞክሩት አሪፍ ነው። እኔ ልጅቷ ጋር ሳልተመቸኝም
ማታም ሰዓት ላይ እንደዚህ ለመግባት በቃ እኔ ጋር እኩል ትተኛለች። እውነት ለመናገር ሰብሪና በጣም አስቸጋሪ ሆናለች። እንቅልፍ እንዳያዘልኝ ደግሞ የሆነ ስራ ካለኝ ያንን ልስራ ስል ሳልጨርስ ወይ ስራውን ትነሳለች። በጣም አስቸጋሪ ነው፣ ግን አሪፍ ስራ ነው። እስከ ዛሬ ድረስ እኔ ካወረድኩት ኦልሬዲ ቆይቷል። ወደ 4-5 ወር ሆኖታል። ነገር ግን እየሰራሁበት አልነበረም እና እንትን ላይ አልጫንኩም እንጂ ማነው አሻራ ምናምን አልሰጠሁም ነበር እንጂ አሻራ የሰጠሁት አሁን በቅርብ ነው። ግን ከወረደ ደግሞ ቆይቷል ማለት ነው። ብትሰሩት አሪፍ ነው ባይ ነኝ። በተለይ አረብ ሀገር ላላችሁ አሁን ዩቱብ ቻናል ምናምን ለማትሰሩ ብትሰሩት የተመረጠ ነው፣ ለእናንተ አሪፍ ነው ብዬ አስባለሁኝ። ደህና እየሰራ ደህና ክፍያ አለው ማለት ነው፣ ቆንጆ አድርጎ ለሚሰራ። እንደኔ ግን ሲፈልግ እየገባ እንትን ለሚለው አይደለም። እኔ ኮይን ነው አሁን እየለቀምኩኝ ያለሁት። ላይቭ ላይ ራሱ የገባሁት አንድ ቀን ነው ማለት ነው። እንደምታዩኝ ቁርሳችንን በልተን ሰራት ምናምን ጨራረስኩኝ። ጁስ ሰራውኝ። በነገራችን ላይ ያው ቁርስ ሰርተን ቆይተን ምናምን ለቤት አጸዳድቼ ነው። ያው ቤት ሳጸዳ አላሳያችሁም ካሜራ ብዙም አልነበረውም ስላጸዳሁት የበላንበት ምናምን አካባቢ በመጥረጊያ ብቻ ነበር ጠርጌ የነበረው። አሁን ትንሽ ቆየሁኝ። እቃ የሚመጣ እቃ ነበረ ከውጭ ተቀበልኩኝ። ወንድሜ የሚያመጣው እቃ ነበረ ማለት ነው። ከዛ እሱን ተቀበልን ምናምን። አሁን ወደ ምሳ መስራት ገብተናል። ጁዝ እንደምታዩኝ በብርጭቆ አቅርቤ ነው እየጠጣሁ ነው የምሰራው ማለት ነው። ያው እየሰሩ መብላት እንኳን አይመቸኝም፣ ግን ደፋ ቀና ስለሌለው ይሄ ያን ያክል ስላላደለ ስራው ብዬ በቃ እየጠጣሁ ነው የምሰራው ማለት ነው ወዶችዬ። አሁን ቁርስ በልተሽ አሁን እንዳትሉኝ፣ ያው የካሜራው እንትን ነው እንጂ የሰዓት ልዩነት አለው ማለት ነው። እውነት ለመናገር አንዳንዴ ውሏችሁን ስትሰሩ በጣም ደስ ይላችኋል። በደስታ ነው የምሰራው። ያው ምን ልጄ ስለማታሰራኝ ነው እንጂ በጣም ደስ ይላል ማለት ውሏችሁን በቃ የምታሳልፉትና ምን ስትሰሩ በጣም ነው ደስ የሚላችሁ ማለት ነው። እውነት ለመናገር ዩቱብ ላይ እየሰራችሁ ብትሞክሩት በጣም ደስ የሚል ላይፍ ነው እና በእርግጥ ተይ እህቴ ተይ፣ ይሰበርብናል እኮ ተይ፣ የሚገዛልን የለም ታይ ታይ። ጀበና ሰብራለች ዛሬ ሰብሪና እንደምነግራችሁ እውነት ለመናገር አፏን ገንጥላ ነው የጣለችብኝ። ታይ ታይ፣ ጫፏ ላይ ስብር አደረገቻት። አሁን ደግሞ የሆነች ጋቻ አለች፣ በቃ እሷን ልሰብር። ታይ ማዬ ታይ፣ እንቺ መጫወቻውን እንቺ ሌላ ልስጥሽ፣ እንቺ አበባዩ ልሰብርብኝ ነው ማለት ነው። እቃ እየሰበረች ነው። የሰብሪና ነገር በጣም ኃይለኛ ሆናለች። እንቺ ይኸው እንቺ ቆይ ቲቪው ልክፈትልሽ እንዴ አባብ የሚለው ልክፈትልሽ። ትላንትና ቪዲዮ ላይ እያጸዳች ቤት ነበር፣ ዛሬ ደግሞ በመረበሽ ሆኗል። ሰብሪና እንደምታዩ ሽንኩርቴን ከታፍኩኝ ምሳ ልሰራ ነው። ለሰብሪና ባልጫው ሀተር ነው፣ ሀተር ክክ ነው የጣድ ነው። ለሰብሪ ትንሽ የሽንኩርት ጋር አድርጌ ሀተር እሰራላታለሁኝ በቲማቲም ማለት ነው። ለራሴ ደግሞ ሀተር በቀዩ ነው የምሰራው ውዶችዬ። እና ውሏችንን ለእናንተ ሸር ለማድረግ እና ለማሳየት ነው። ሙያ ያው ሙያ ይቅርባችሁ ማለት ነው። ምክንያቱም ወጥ መስራት የሚቸግረው ሰው ስለሌለ ማለት ነው። ሙያ እናስተምራችሁም ብዬ ነው። እና በዚህ መልኩ ነው የምንውለው ውዶች። ሽንኩርቴን ነጭ ሽንኩርት በነገራችን ላይ ማንኛውም ነገር ላይ ማለት ከአትክልት ከምትጠብሱት ውጭ በስተቀር ወጥ ስትሰሩ ማንኛውም ወጥ ላይ ብትጨምሩበት ነጭ ሽንኩርት በጣም ወሳኝ ነው። ደስ ይላል፣ ይጣፍጣልም። ነጭ ሽንኩርት ያለበት ጣዕሙ ራሱ ይለያል ማለት ነው። ሽሮ ላይም ብትጨምሩበት ዝንጅብልና ከእንትን ጋር በአንድ ላይ ፈጭታችሁ አስቀምጣችሁ የሚሆን ወይም ደግሞ እንደዚሁ አድርጋችሁ ብትሰሩ አሪፍ ነው። ሰብሪን አዘልኳት፣ ምክንያቱም ተነስታ ነበር እንቅልፏን ሳትጨርስ ትንሽ ተኝታ ነበር። እኔ ምሳ እየሰራሁ የነበርኩት ተነሳች። አሁን አዘልኳት ማለት ነው። ከመታዘሏ ደግሞ ልውረድ ትላለች። እኔ ሽንኩርት ምናምን ስቀጠቅጥ ሰማች። በቃ አውርጅኝ ብላ እምቢ አለችኝ ማለት ነው። አወረድኳትኝ። እንደምታዩኝ በቃ በርበሬን ጨመርኩኝ። ወጤን የራሴን እየሰራውኝ ነው። ሰብሪ ወርዳለች። አሁን ወደ ውጭ ልውጣ እያለች ነው እንግዲህ ለመረበሽ ነው ልውረድ የምትለኝ። እንደምታዩኝ ወጤን እየሰራውኝ ነው ውዶችዬ። የብቸኝነት ኑሮ ከሰብሪና ጋር ያን ይመስላል። እውነት ለመናገር እንደነገርኳችሁ ደስ ይላል። የሆነ አንዳንድ ጊዜም ደግሞ ማለት ልጃችሁን አይታችሁ የሆነ ደስ የሚላችሁ ነገር አለ። አንዳንድ ጊዜ ደግሞ በቃ የሆነ አለ አይደለም ብቻችሁን ሆናችሁ ሰው ብትሰሩት ምንም ብታደርጉ ብቻችሁን ስትሆኑ አይበላችሁም ምን አይላችሁም ምናምን ትንሽ እንትን ይላልና ብቻ አልሐምዱሊላ በልጄ አልሐምዱሊላ እላለሁ። ደስ ይላል። እኔ ያውም እንደ ሌላ እንኳን አለውም አልሐምዱሊላ ደህና ቤተሰብ አለኝ። ከእነሱ ጋር ብዙም ሰዓትን እዛ ነው የማሳልፈው።
እህቴም ጋር ቤተሰቦች ጋር ሁሉም በአንድ ላይ የምናሳልፈው እዛ ነውና ያኔ አንዳንድ ጊዜ ግን ያው በራሳችሁ በህይወታችሁ ላይ ደግሞ አንድ ላይ ሆናችሁ እንዴት ስመጣም ብቻዬን በመሆንበት ሰዓት በልጅ እጽናናዋለሁኝ እንጂ በሌላው በኩል ደግሞ የሆነ ሰርታችሁም ብላችሁ ምንም እንትን የማይላችሁ ነገር አለ። እንደዛ ነው እላችኋለሁኝ። አሁን ምን አደረግን? ምሳችንን በልተን ጨርሰናል ኦልሬዲ። ቡና እየቆላሁኝ ነው። ምክንያቱም ምሳ ስናቀርብ ያው ለእናንተ እንትን አላልኩም፣ ካሜራ አላደረኩም። ሰብሪናም እየረበሸች ስለነበረ ቡናዬን እየቆላሁኝ ነው ማለት ነው ውዶች። እያጥቤ ምናምን አቅርቤ ከዛ ካሜራ ከፈትኩኝ ማለት ነው። እንደምታዩኝ ቆረጥ ቆረጥ እያረኩ ነው ያሳየኋችሁ። ምክንያቱም ሙሉ እንትን ለማድረግ ሰብሪና በምሰራበት ካሜራ ሳደርግ ተከትላይ ስለሆነ እንትን ትልብኛለች እና ላይ እንደዚህ እሷ የማታገኘውን ቦታ ላይ ሲሆን ነው መጠቀም የምችለው ካሜራ ማለት ነው። ቡናዬን እንደምታዩኝ ቆላሁኝ እላችኋለሁኝ ውዶችዬ። የዛሬው የማክሰኞ ውሏችን ይሄንን ይመስል ነበረ። ማሻአላ ማሻአላ ቡናዬ ራሱ ማለት ነው። በነገራችን ላይ በእንትን ቡና ስትቆሉ በስቶቭ ማለት ነው ራቅ እያደረጋችሁ፣ አሁን እኔ ከእንትኑ ላይ ከስቶቡ ላይ ትንሽ ራቅ እያረኩ እያያዝኩኝ ነው ስለስለስ አድርጎ እንዲቆላልኝ ማለት ነው። ከሰልን የሚያክል ነገር የለም። በዛ ላይ ደግሞ የቡና መቁለያውን ይሄ ማንከሽከሻ ቶሎ ይቀማቸዋል ማለት ቀስ ብሎ እንትን አይደላቸውም። ቶሎ የመቀማት ከእጃችን ይልፈናል ማለት ነው ክፍተት ስላለው። የቡና መቁለያው ሲሆን ቆንጆ ነው። ያ ደህና አድርጎ ይቆላልና ለስለስ አድርጎ። ይህንንም ደግሞ ቁጭ ሳታደርጉ በርቀት እያደረጋችሁ ብትቆሉም አሪፍ አድርጎ ይቆላል። እንደምታዩኝ ቡናችንን ቆልተን ጨረስን እላቸዋለሁ። ስቶባችን ዝርክርክ አለ እንዳለ ማሻአላ። እናጽባለን እኔና ሰብሪና ቁጭ ብለን ማማ። በዚህ መልኩ ቡናችንን ቆላልተን ጨረስን እላቸዋለሁ ውዶችዬ። ጀበና እጥዳለሁኝ። ከዛ ቡናዬን ደግሞ እፈጫለሁ ማለት ነው። ያው እኔና ሰብሪናንም በእኔ ልክ ነው ማፈላው ማለት ነው። ምክንያቱም ሌላ ሰው ስለሌለ። ሰብሪም ያው ሰብሪና ናት አትጠጣም፣ ያው ታጣጣኛለች ኩርሲ ላይ ቁጭ ብላ ማለት ነው። በዚህ መልኩ ቡናዬን ፈጫለሁ ውዶችዬ። ዛሬ ማብራት አለላችኋለሁ። ማብራት አልሄደብንም ማሻአላ። አንዳንድ ጊዜ ይሄዳል፣ አንዳንድ ጊዜ ከኛ ጋር ይውላል። በመፍጫ ነው ዛሬ የሚፈጨው፣ በሙቀጫ አልሄድም ዛሬ እንኳን ጠራራም ስለሆነ። ግን በሙቀጫ የሚወቀጠው ቡና በጣም ነው የሚጣፍጠው ውዶች፣ በቡና መውቀጫ ማለት ነው። የሆነ ወዝ ነገር ያመጣል። ይሄ ግን አሁን በመፍጫ የምንፈጨው ወዝ ራሱ እንትን የለውም ማለት ነው። ያ ግን ለምን እንደሆነ አላውቅም፣ የሆነ ወዝ ነገር አለው ምናምን። እንደዚህ የምታዩኝ ቡናዬን ወቀት ማነው ፈጨሁኝ፣ ጨመርኩ ጀበና ላይ ምናምን። ተይማዬ ታይ። በዚህ መልኩ ነው እያሳለፍን ያለነው እኔና ሰብሪና ማለት ነው ውዶችዬ። እስኪ ሼር ላይክ እያደረጋችሁላችሁን ማበረታቱን ማለት ነው። እንደምታውን ቡናችንን አቀረብን። ሰብሪና እንዴት እንዳሰርኳት አትጠይቁኝ። ላይኛው መኝታ ክፍል መግቢያው ላይ ማብራት እንደምታዩት ይመጣል ይሄዳል። እዛ ነው ያሰርኳት። ማብራት በጣም አሁን ደግሞ ቁጭ እንዳልን እየረበሸ ነው። አሁን ይሄዳል፣ አሁን ይመጣል። አውት እዛ ላይ አስሬያታለሁ። ወዲህ እያለች ነው። ወደ እኔ ስትመጣ ኮሽ ስላት እየሮጠች ትሄዳለች መልሳ። ከልጄ ጋር እንደዚህ እናሳለፍን ውዶችዬ። እና ይሄን ይመስላል። በዚህ መልኩ ነው ያሳለፍነው እላችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሼር ላይክ እያደረጋችሁ አበረታቱን ማለት ነው ውዶችዬ። የእናንተ እገዛ ያስፈልገናል። ኢንሻአላህ ከዚህ የተሻለ ቪዲዮ ለእናንተ የሚጠቅም ነገር ይዘን እንመጣለን። አንዳንድ ጊዜ ውሏችንን በዚሁ መልኩ እያሳየናችሁ ለእናንተ የሚጠቅም ነገር ይዘን እንቀርባለን ከሰብሪና ጋር ማለት ነው። ለዛሬ ይሄንን ይመስላል ውዶችዬ። ሼር አድርጉልኝ፣ ላይክ እያደረጋችሁ አበረታቱን ማለት ነው። ኢንሻአላህ ትልቅ ደረጃ እንደርሳለን ብዬ አስባለሁኝ። ስለ ቦታም ምናምን ማብራሪያ የምትፈልጉ ካላችሁ አብራራላችኋለሁ። ብዙ ጥያቄዎች ያሉ፣ ነገር ግን ያ እንትን ያላልኩት ማብራራት ስለማልችል ኢንሻአላህ ስለ ኮንዶሚኒየም የጠይቃችሁኝ ልጆች አላችሁ። ስለዛም አጣርቼ እስከ ስንት እንደሚገኝ ያንንም ለእናንተ ይዤ ቀርባለሁኝ ማለት ነው። አሁን ላይ ግን ኢንፎርሜሽኑ ስለሌለኝ እንዴት ነው ብዬ ማብራሪያ መስጠት ስለማልችል ነው ውዶችዬ። እና ሼር አድርጉልኝ፣ ላይክም አድርጉ በተቻላችሁ አቅም ማለት ነው። በተሻለም ቪዲዮ እስከምንቀርብ ድረስ ኢንሻአላህ ቻናላችን ይደግልን፣ ዱአ አድርጉልን። በተረፈ ሰላም አለይኩም ወራህመቱላሂ ወበረካቱ።